እኔ እኮ በጣም ኢምፖርታንት የሆነ ነገር ሳወራ የድምፅ መቆራረጥ ይገጥማል ማለት ነው። በጣም ይቅርታ ቤተሰብ፣ የድምፅ መቆራረጥ ስላጋጠመኝ ማለት ነው። ምንድነው ውዶቼ፣ ዛሬ ያው ቡራ ከረጅም ጊዜ ወዲህ ሁል ጊዜ ያው እኔ በተለይ ወቅሸው ነበረ። የሃይሚን ፎቶ ለምን በኢንስታግራም አይለቅም? ምን አስቦ ነው ምናምን ነገር፣ ያው የአራት ልጆች እናት እያለ ያቆለባብሳታል ምናምን ነገር ለምን አይለቅም ብዬ እንትን ወቃቅሸው ነበረ። ነገር ግን ከረጅም ጊዜ በኋላ የኔ ድምፅ ዋጋ ስላገኘ ዛሬ መለፍለፌ ጨጓሬ መላጡ ዋጋ ስላገኘ በጣም ደስ ብሎኛል። እግዚአብሔር ይመስገን። አማቼ ጥሩ ነገር ነው የሰራው። መቼምስ ይህንን ነገር አይተው ደግሞ ላሞቹ እንደሚንጫጩ እንደሚቃጠሉ ምናምን ነገር ከዚህም በፊት በላሞቹ ትዕዛዝ ነው የሚንቀሳቀሰው። ላሞቹ ይከፋቸዋል ተብሎ ነው እሱ የሆነ ነገር የሚያደርገው ላሞቹ እንዳይከፉ ብሎ ነው ምናምን ነገር የሚባሉ አዳዲስ ነገሮች ሰምቼ አይ እስቲ ላጣራው ይሄን ነገር ብዬ ዝም ብዬ ሳልነግራችሁ አለፍኩኝ ማለት ነው። ነገር ግን ላሞቹ ከፈለጉ የፈለጉትን ነገር መሆን ይችላሉ ብሎ ወስኖ መሰለኝ ዛሬ ላይ እንግዲህ በክብር ከእናቱ ጋራ ሃይሚዬን በኢንስታግራም ፔጁ ብዙ ተከታይ ያለው ኢንስታግራም ፔጁ ላይ ሃይሚዬን ፖስት አድርጓታል ማለት ነው። ያ ማለት የልጆቹ እናት መሆኗን በትክክል አስመስክሯል። ሃይሚዬ የእናቱ ምትክ መሆን የምትችል የወደፊት ሚስቱ፣ ከዛም አልፎ የልጆቹ እናት፣ የቤቱ ድምቀት፣ ወይዘሮ ኩን ምናምን ነገር በሚለው ወዘተ የምትገለጥ ስለሆነ መሆኗን በተግባር አስመስክሯል። ብሩኬ ግን እንዴት ነው ዛሬ? ላሞቹ ያኮርፏል ያኮርፏል። እርግጠኛ ሆኜ ስነግርህ ያኮርፏል። ለምን እነሱ ይሄን ነገር አይወዱትም። በአንተ ቤት ሃይሚ መፖሰቷን አይወዱትም በጭራሽ ማለት ነው። ትግላቸውን አከሽፈዋል ማለት ነው። እነሱ እኮ አውጥተው አንተን እንዲቋደሱክ ነበር ያሰቡት። እጣ አውጥተው ማለት ነው። ታግለው እጣ አውጥተው ያው ሊወስዱክ ነበር ያሰቡት። አንተ ግን ትግላቸውን አከሸፍከው ማለት ነው። አከሽፈዋል። ይሄ ጥሩ ነገር አይደለም፣ የሚበረታታ ነገር ጨጓራችሁ እንዴት ነው ግን ይሰራል? የኔ ልዕልቴ ሃይሚዬ በትልቁ በብሩክ እንትን ኢንስታግራም ፔጅ ላይ ከብሩክ እናት ከሙሽዬ ጋራ እና ከሸበላሽ ጋራ ደረቱን በፍቅር የተጎዳውን ደረቱን ደገፍ አርገሽለት የተነሳችሁትን ፎቶ በኢንስታግራም ፔጅ ላይ ከእናቱ እኩል ስለተፖሰትሽ በጣም ደስ ብሎኛል። ህልሜትም ተሳክቷል። ለዛ ነው በድጋሚ ቪዲዮ የሰራሁትኝ። በጣም ደስ ብሎኛል። በቃ የኔ መለፍለፍ ዋጋ ሲያገኝ ደስ ይላል። የኔ መለፍለፍ ቦታ ይሆናል። የኔ መለፍለፌ ማለት ነው መናገሬ እንደዚህ ጥቅም ላይ ሲውል እንዴት ደስ ይላል! እንዴት ደስ ይላል! አጨብጭቡልኝ። ኧረ ተው፣ አላሳዝናችሁም? ተው እንጂ አዘንቁኝ እንጂ። አድናቆት ያስፈልገዋል። ይሄ ተግባር መመስገን አለበት። እና ኮመንት ላይ እያንዳንድ ቦታ ላይ ሾፍ አርጌ ነበር። ኢንስታግራም ላይ አማችን ሰድባችሁታል። ለምን እንደዚህ ይደረጋል? የሰው ልጅ አይሰደብም። ከቻልን በምክር ነው መመለስ ያለብን እንጂ ሰው ስህተት ሲሰራ ስህተትህ ይሄ ነው መባል ነው እንጂ ያለበት እንደዚህ አይነት ትልልቅ ስድብ አይሰደብም። በጣም ነውር ነው ማለት ምን መሰላችሁ? ምናልባት እናንተ እኮ ተብሩኬ ቅር ያሰኛችሁ ነገር ሊኖር ይችላል። ስለዚህ ብሩኬን ሰደባችሁት ማለት በስድብ ይመለሳል ማለት አይደለም። ብሩኬ ይሄ ቅሬታ ፈጥሮብኛል፣ ይሄን ነገር ልታስተካክል ትችላለህ ብለን እንደ ሀሳብ ሸር ልናደርግለት እንችላለን እንጂ እሱን ተነስተን እንካ ምንድን ነው ነገራችሁ? ምንድን ነው ችግራችሁ? መሳደብ አግባብ ነው? በጣም ነውር ነው። እውነት ለመናገር ያክል ይሄ ሃይሚን የሚያስቀይማት ነገር ባናረግ ጥሩ ነው። እግዚአብሔርን ነው የምላችሁ። ምክንያቱም አሁን የአንቺ ኦዲየንስ ሰደውኝ ነው የሚላት። አስረግጬ ስነግራችሁ ሰደውኝ ወተሽ መልስ ስጪ ነው የሚላት። ሃይሚም ትመጣና ለምን እንዲህ ታረጋላችሁ ምናምን ብላ መልስ ትሰጣለች። እመኑኝ፣ ይሄ የተሳደባችሁት ስድብ ደግሞ ያገር ነው። ደንግጫለሁ እኔ ራሴ ሳየው የተሳደባችሁትን ስድብ በጣም ነው የደነገጥኩትኝ። ነገር ግን የአንቺ ኦዲየንስ ነው የሚላት። የሃይሚ ወዳጅ
በግል ወዳጇ እንኳን ሆኖ የሰደባት የተሳደቡት ማለት ነው የሃይሚን ፎቶ አንጠልጥለው አስመሳዮች። በእርግጥ እርግጠኛ ነኝ እኔ እርግጠኛ ሆኜ የምናገረው ነገር ቢኖር በ10 ጣቶች የፈርማለሁ ለሃይሚ ትክክል የሚወዷት ይሄን ነገር አያደርጉም። እንኳን ሊሳደቡ ይቅርና ሃይሚ ተዘቀዘቀች ብለው ተነስተው የሆነን ሰው የማይዘቀዝቁ ናቸው። በጣም ብልህ ናቸው በዚህ ሁኔታ ማለት ነው። ሃይሚ ተዘቀዘቀች ብለው አይዘቀዝቁም። በጣም አስተዋይ ናቸው። የሚያረጉትን ነገር ያውቃሉ። በዚህ እንኳን ማለት ነው። ነገር ግን አሁን የሚባለው እዛ ጋር ለተጻፈው ኮመንት ለተጻፈው ስድብ ሃይሚ ኦዲየንስችሽ ሰደቡኝ ነው እንጂ የሚላት ብሩኬ ሃይሚ ጥላቶችሽ ሰደቡኝ አይልም። ባጠገቧ ያለው እኮ ነው። አጠገቡ ነች፣ እሱም አጠገቧ ነው። ስለዚህ ነገ የልጅ ሆደ ቡቡ ነው። ቡቡ እኮ የተባለው በምክንያት ነው። ሆደ ቡቡ ነው። አይችልም። ወተሽ መልስ ስጭልኝ ነው የሚላት። ይቺ ልጅ እንደፈረደባት መጣ ትላለች ሃይሚዬ። የኔ እናት ምን ልሆንልሽ ወይስ ምን ትሆንልኝ? ለማንኛውም ለሁላችንም መድኃኒዓለም ልብ ይስጠን። በቅርብ ደግሞ ወደ ኢትዮጵያ ልሄድ አስቤያለሁኝ እና ውዶቼ መልእክት ካላችሁ ላኩኝ ማለት ፈልጋለሁኝ እና ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡ። ላይክ ሼር አድርጉ።